ጠዋት ከእንቅልፎ ነቅተው መስታወት ሲያዩ አንድ ወይንም ሁለቱም አይኖቹ ቀልተው አስተውለው ያውቃሉ? የአይን መቅላት ሲያጋጥመን አብዛኛዎቻችን ደክሞኝ ነው፣ አቧራ ገብቶብኝ ነው፣ ወይንም ኮምፒውተር ስልክ አብዝቼ አይቼ ነው ብለን በቸልታ እናልፈዋለን። አዎ፣ አብዛኛው የአይን መቅላት በቀላሉ የሚድንና አደገኛ ያልሆነ ሊሆን ይችላል። ነገር ግን አንዳንድ ጊዜ የአይን መቅላት የእይታ ማጣት የሚያስከትሉ ከባድ የአይን በሽታዎች የመጀመሪያ ምልክት ሊሆን እንደሚችል ያውቃሉ? ታዲያ የትኛው የአይን መቅላት ነው ተራና በቤት ውስጥ የሚድነው? የትኛውስ ነው በአስቸኳይ ወደ ሕክምና የሚያስኬደው? ዛሬ አደገኛ ያልሆኑትንና በቤት ውስጥ የሚድኑትን የአይን መቅላት አይነቶች እንዲሁም አስቸኳይ የሕክምና የሚያስፈልጋቸውን ከባድ ማስጠንቀቂያ ምልክቶች በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ አሁኑኑ ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮውን እያያችሁ ከሆነ ደግሞ ላይክ በማድረግ ጀምሩ። ወደ መጀመሪያው ስናልፍ የአይን መቅላት እንዴት ይከሰታል የሚለውን ስናይ የአይናችን ነጭ ክፍል ስክሌራ በቀጭኑ ጥቃቅን የደም ቧንቧዎች የተሸፈነ ነው። እነዚህ ጥቃቅን የደም ቧንቧዎች በተለያዩ ምክንያቶች ሲቆጡ፣ ሲያብጡ ወይንም ሲሰፉ ከፍተኛ መጠን ያለው ደም በውስጣቸው ያልፋል። በዚህ ጊዜ ነው የአይናችን ነጩ ክፍል ቀይ ሆኖ የሚታየው። የአይን መቅላት አደገኛ የሚሆነው መቼ ነው? እነዚህ ምክንያቶች አብዛኛውን ጊዜ በቤት ውስጥ በሚደረግ ጥንቃቄ ወይንም በጥቂት ቀናት ውስጥ የሚድኑ ናቸው። የመጀመሪያው የአይን አለርጂ ምልክቱ አለርጂ ከሆነ የሁለቱም አይኖች መቅላት፣ ከባድ የማሳከክ ስሜት እና የውሃ መሰል ፈሳሽ ይቋጥራል። መንስኤው ምንድነው ካላችሁ አቧራ ሊሆን ይችላል፣ የአበባ ብናኝ፣ የቤት እንስሳ ፀጉር ወይንም የሽቶ ጠረን ሊሆን ይችላል። ሁለተኛው የአይን ድርቀት ምልክቱ ምንድነው? የአይን መቆርቆር፣ አሸዋ አይናችን ውስጥ እንደገባ የሚመስል ስሜትና መቅላት አለው። መንስኤውን ካላችሁ ለረጅም ሰዓት ስልክ ወይንም ኮምፒውተር ላይ መመልከት፣ ንፋስና አየር ማቀዝቀዣ ወይንም ኤሲ ባለበት ክፍል ውስጥ መቆየት ምክንያት ይሆናል ማለት ነው። ሶስተኛው የአይን ደም ስር መፈንዳት ምልክቱ ምንድነው? ያለምንም ህመም ማሳከክ ወይንም የእይታ መለወጥ፣ የአይኑ ነጭ ክፍል ላይ ደማቅ የቀይ ደም ነጠብጣብ ወይንም ስፕሬይ የተደረገ ይመስል በድንገት ደም መቋጠር። መንስኤው በኃይል ማስነጠስ፣ ሳል፣ ማሳል ወይንም አይንን በኃይል ማሸት ሊሆን ይችላል። አስደናቂው ነገር ግን ይህ ሁኔታ አስፈሪ ቢመስልም ምንም አደጋ የለውም። በሁለት ሳምንት ውስጥ ደሙ በራሱ ይሟሟል። አራተኛ ተራ የአይን ማዘቅዘቅ ወይንም የቫይረስ ኢንፌክሽን ምልክቱ ከጉንፋን ጋር ተያይዞ የሚመጣ ውሃ መሰል ፈሳሽ የሚያወጣና የሚተላለፍ የአይን መቅላት ነው። አስቸኳይ የሕክምና እርዳታ የሚያስፈልገው መቼ ነው? አደገኛ ምልክቶቹስ ምንድናቸው? የአይን መቅላት ከሚከተሉት ምልክቶች ከማናቸውም ጋር ከተያያዘ ወዲያውኑ ወደ አይን ሕክምና መሄድ ያስፈልጋል። የመጀመሪያው ከባድ የአይን ህመም ሲቪር አይ ፔን መቅላቱ ከከባድ የውስጥ ህመም ወይንም የራስ ምታት ጋር ከተያያዘ የአይን ግፊት መጨመር ወይንም ግላኮማ ምልክት ሊሆን ስለሚችል። ሁለተኛ የእይታ መቀነስ ወይንም መደብዘዝ ቪዥን ቼንጅስ ነገሮች በደንብ አለመታየት፣ መደብዘዝ ወይንም በብርሃን ዙሪያ የቀስተ ደመና ቀለም ክበብ ማየት ከሆነ ይህም አንዱ አደገኛ ምልክት ነው። ሶስተኛው ብርሃን መፍራት ፎቶፎቢያ አይንን ወደ ብርሃን ማዞር አቅቶት ከፍተኛ ህመም ሲፈጥር የኮርኒያ ቁስለት ምልክት ሊሆን ይችላል። አራት የአይን ፑፒል መጠን መለወጥ የአንዱ የአይን ፑፒል ከሌላው ጋር ሲነጻጸር በጣም ማነስ ወይንም መተለቅ ወይንም መግዘፍ ሊሆን ይችላል። አምስተኛው ከአይን ወፍራም አረንጓዴ ወይንም ቢጫ ምግል መውጣት ከባድ ባክቴሪያ ኢንፌክሽን ስለሆነ የጸረ ባክቴሪያ ወይንም አንቲባዮቲክ የአይን ጠብታ ይፈልጋል። ስድስተኛ የውጭ አካል ወይንም ኬሚካል ገብቶ ከሆነ
ወደ አይን የገባ ነገር ሲኖር ወይንም ኬሚካል ሲረጭ። አደገኛ ያልሆኑ የአይን መቅላት የቤት ውስጥ መፍትሄዎችስ ምንድናቸው? ቀዝቃዛ እርጥብ ጨርቅ ማድረግ ኮልድ ኮምፕረስ። ንጹህ ጨርቅ ቀዝቃዛ ውሃ ነክሮ የተዘጋው አይን ላይ ለ10 ደቂቃ ማድረግ ማሳከክና እብጠትን ይቀንሳል። አይንን በፍጹም አለማሸት። ማሸት የደም ቧንቧዎችን ይበልጥ ስለሚነካ መቅላቱንና አለርጂውን ያባብሰዋል። የአይን ማለስለሻ ጠብታዎችን በመጠቀም አርቲፊሻል ቲርስ በፋርማሲዎች የሚሸጡ ያለ ሐኪም ትዕዛዝ የሚሰጡ የአይን ማለስለሻዎችን መጠቀም ይቻላል። ኮንታክት ሌንስ ማቆም። ሌንስ የሚጠቀሙ ከሆነ መቅላቱ ሙሉ በሙሉ እስኪጠፋ ድረስ ሌንስ ማድረግ ማቆም አለቦት። ውድ የቻናላችን ቤተሰቦች አይናችን እጅግ ስስና ጥንቃቄ የሚፈልግ የሰውነታችን ክፍል ነው። አብዛኛው የአይን መቅላት አደገኛ ባይሆንም ህመም እና የእይታ መቀነስ ካለው ግን በፍጹም በቸልታ ሳያልፉ የአይን ሐኪም ዘንድ መሄድ ይኖርብዎታል። እናንተስ የአይን መቅላት አጋጥሟችሁ ያውቃል? መንስኤውስ ምንድን ነው? ያላችሁ ልምድ ወይንም ጥያቄ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በየሳምንቱ ጠቃሚ የጤና መረጃዎችን ለማግኘት የጤና ላይፍ ቻናልን ሳብስክራይብ ያድርጉ። ጤና ለእናንተ።